ሰላም ሰላም ውዶች እንዴት ናችሁልን? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ ላጋራችሁ የመጣሁት የጽናት ድራማን ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ስል ጋበዝኩ። የናሆም አባት ባለቤታቸውን እነ ምህሩ ቤት ከዚህ በኋላ ብቻሽን እንዳትሄጂ ብሎ ከተቆጣ ካስጠነቀቃት ጊዜ ጀምሮ የምህሩ አማት እንግዲህ እነ ምህሩ ቤት ብቻዋን ባትሄድም ነገር ግን በውጭ ምህሩን በሰበብ አስባብ በምክንያት እየጠራቻት ነገር ፈልጋ በሆነው ባልሆነው መጨቃጨቋን በነገር ምህሩን መለብለቧን አልተወችም ነበር። እንግዲህ ከባለፈው ክፍል እንደተመለከትነው ለምርመራ ተቀጣጥረው ጽንሱ እንዲመረመር ብላ ተቀጣጥረው ምህሩም ጥሪዋን አክብራ በሄደች ጊዜ እንግዲህ አረፈድሽ ብዙ አስቆምሽኝ በሚል ተጨቃጭቀው በኃይል ተቆጥታት በብዙ ቃል እንግዲህ ምህሩን አስከፍታት ነበርና ምህሩም ትዕግስቷ ሲያልቅ መልስ መልሳላት ከዚህ በኋላ በምንም ልታስገድጅኝ አትችይም ብላት ትታ እንደሄደች የምናስታውሰው ነው። ያም ሆኖ እንግዲህ የምህሩ አማት ምህሩን ለብቻዋ ማግኛ መንገድ እንግዲህ ምቹ ስላልሆነ ያው በቤቷ ያኖረቻትን ጽዮንን ልካት እነ ምህሩ ቤት ሄዳ ምህሩን በሷ ፋንታ እንድታቃጥላት እንድትለበልባት ምህሩ መሯት ከዛ ቤት እንድትወጣ እንድታደርግ ልክ እንደባለፈው ብዙ እንግዲህ ጥራ ነበር። ምህሩም አልፈራቻትም ጽዮንን ለምን መጣች ስትል ጽዮን ግን ያው ገፍትራት ያለ ፈቃዷ ያለ ምህሩ ፈቃድ ዘው ብላ ቤት እንደገባች ተመልክተን ነበር። ከገባችን በኋላ እንግዲህ እየተኩራራችባት በሰላም ነው የመጣሁት ምናምን እያለች እንግዲህ ማይሆን ምላሽም እየሰጠቻት ነበር። ምህሩ ግን ሂጂ ቤቱን ትተሽ በሰላም ውጪ ስትላትም ነበር። እሷም እንኳን ትታት ልትወጣ ይቅርና ያው ተልኳን ለመፈጸም ብላ ምህሩን ለማቃጠል እንግዲህ ብዙ ምላሽ ስትሰጣት ተመልክተን ነበር። ምህሩም ትዕግስቷ ሲያልቅ እንግዲህ በጥፊ መታት ነበር ጽዮን። ከዛም አልፎ እዛ መኝታ ክፍልም ገብታ እዛው አልጋ ላይ ቁጭ ብላ እየተቀናጣች ምህሩም እንግዲህ ወጣ ብላ ነበር። ተመልሳም ስትመጣ እዛ አልጋ ላይ ሆና አይታት ይባስ ተቆጥታት ቤቱን ለቃ በሰላም እንድትወጣ ስታሳስባት ነበር። ጽዮን ግን አሻፍረኝ ብላ እንደፈለገች እየተናገረቻት መልስ እየሰጠቻት ምህሩን የሚያበሽቅ ቃላት እየወረወረች ነበርና ምህሩም ያው የያዘችውን ውሃ ፊቷ ላይ እንዳለ ደፍታባትም ነበር። ጽዮን እንግዲህ የዚህን ጊዜ ያው ምህሩን ይዛት ልትመታት ቃቷት ባለቻት ሰዓት ያው ምህሩ ወድቃ ነበር፣ ወደ አልጋ ላይ ወድቃ ነበር። ያው እንደሚታወቀው ምህሩ እርጉዝ ስለሆነች ነፍሰ ጡር ስለሆነች እንግዲህ ትንሽ ጉዳት ሳይደርስባት አይቀርም። ከዛም የተነሳ በጣም እያቃሰተችም ነበር። እንደምንም ህመሟንም ተቋቁማ ንዴቷንም ትንፋሿን ዋጥ አድርጋ እንግዲህ የናሆምን አባት ደውላ ጠርታቸው ነበር፣ ነግራቸውም ነበር ጽዮን እዛ መምጣቷን። ሲከንፉ እንግዲህ መተው ጽዮንንም እዛው ደርሰው አግኝቷት ነበር። ለምን መጣሽም ሲሏት ነበር። ያው አለምዬ ልካኝ ነው ያለችው፣ አልዋሸችም። ሆኖም ከዚህ በኋላ እንዳትመጪ ብለው ከኛ አይደለም ከዚህ ቤት ከኛም ቤት ትወጫለሽ መጨረሻሽ ይሆናል የሚል ንግግር ተናግረዋት ነበረ። ብሎም ምህሩንም ራሱ ይቅርታ እንድትጠይቅ አድርገው ከዛም ውጪ ጠብቂኝ ብለው ምህሩን በእሷ ስም ይቅርታ ጠይቀዋት ነበር። በጣም በጣም ትህትናን የተሞሉ በጣም ደስ የሚሉ የሰው ክብር ያላቸው አባት ናቸው። በተቃራኒ ግን ባለቤታቸው ለምህሩ ቅንጣት ያህል ክብር የሌላት እንደፈለገች እየተናገረቻት አስቆጥታት አበሳጭታት ከቤት ብን ብላ እንድትጠፋ አይደለም ራሷንም ጭምር እንድታጠፋ የሚያደርግ ነገር ነው እያደረገች ያለችው። ምህሩ እንግዲህ ፈጣሪ ትዕግስቱን ሰጥቷት ተቋቁማ ነው እንጂ በጣም ክፉ የሆነች አማት ነው የሆነችባት። ብሎ ምህሩ ህመሙ እየወጋት ያለው ውጋት እንግዲህ አንዴ ያዝ አንዴ ለቀቅ እያረጋት ነበርና ሰኒን አቻኩላ ጠርታት ሐኪም ቤት እንድትወስዳት ፈልጋ ነበር። ሰኒ በመጣች ጊዜ ግን ህመሙ ደግሞ ትቷት አቁሞ ነበር እና ፈጣሪን ተማጽኙ አሁን በጎ ነኝ በቃ ሐኪም ቤትም አንሄድም ስትል ነበር። እንዲሁም ለሰኒ የሆነውን ሁሉ አጫውታት ነበርና ታዲያ ይህ ሁሉ ሆኖ የምን መታገስ ነው? ቤቷን አሳየኝ ደበድባታለሁ ብላ ነበር። እንግዲህ ሰኒ የጓደኛ ጥግ በጣም መልካም የሆነች ጓደኛ ናት። እንግዲህ እስካሁንም በቆይታ እንዳየናቸው በክፉም በደግም የማይለያዩ
ጥሩ ህብረት፣ ጥሩ ግንኙነት ያላቸው ጓደኛሞች ናቸው። እንዲህ ነው ጓደኛ ማለት እንግዲህ። ሲቀጥል ጽዮን ስትመጣ ሰኒም እዛ ቤት ሆና ይህ ነገር የተከሰተ ቢሆን ያው ሰኒ አትለቃትም። ሰኒ በባህሪዋ በገጸ ባህሪዋ እንግዲህ ቁጡ ከነኳት የማትለቅ አይነት ሰው ናት። እንግዲህ ምህሩ ላይ ይህንን ነገር አድርሳ ጽዮንን አትለቃትም ነበር። የእሷን ብሶ እንግዲህ ጽዮን ለናሆም እናት ሄዳ ምህሩ መታችኝ፣ ውሃ ደፋችብኝ፣ ፊቴን ሁሉ በጥፊ መታኛለች እንዲህ እንዲያ ብላ እሷ ያደረገቻትን ምህሩን ያደረገቻትን ሳትናገር እሷ የሆነችውን ሁሉ ነግራ አናዳት። እንግዲህ ተናዳ የናሆም እናት ወደ ምህሩ ቤት አምርታ ነበር። እነ ኪራ እንግዲህ በጽናት ትውልድ አገር ሰነባብተዋል። በዛም ጥሩ ቆይታ እያደረጉ፣ በአንድ በኩል ደግሞ ሰላማቸውን የሚነሳ ነገር ገጥሟቸዋል። ያ የጽናት ባላንጣ ሰውዬው ከነ ወንድምየው እንግዲህ በኃይል በቁጣ በቅናት መንፈስ ተነሳስተውባቸው እንግዲህ መግቢያ መውጫ አሳጥተዋቸው ተመልክተን ነበር። አሁንም ያ እንግዲህ እንደቀጠለ ነው። ኪራንም በውጪ ለብቻው አግኝተውት በኃይል ሲይዝትበት ነበር። ይህ በዛብህ ተብዬው ማለት ነው። በኃይል እየዛተ የፈለክበት ብትገባ ሁሉ አለቀም እከታተልሃለሁ ሲል ሁሉ ሲደነፋ ነበር። እንግዲህ ኪራ እንደዚህ የሚታገሰው አልነበረም። ለምን እንደታገሰ እዚህ ጋር ያው ለድራማም ቢሆንም ግን ባህሪውን እዚህ ጋር አላንጸባረቀም። ለዛ ሰው የሚገባውን ምላሽ መስጠት ነበረበት ባይነኝ እኔ። ምንም ድራማ ቢሆን ከልክ ያለፈ ድንፋታና ቁጣ፣ ከልክ ያለፈ ክፋት፣ ምቀኝነት፣ ሰው ሳይነካ ተነስቶ ተነካው እያለ እንደዚህ ሲል መታገስ ይሄ ተገቢ አይደለም። እንግዲህ በህግ የተያዘም ነገር ሆኗል። ወንድምየው ታስሯል። ሆኖም እሱ አላረፈም። እረፍት ነስቶት እንግዲህ በኃይል ኪራ ላይ ሲዝትበት ተመልክተን ነበር። ቅዱስም እንግዲህ እዛ በነበረው ቆይታ ጥሩ ጊዜ እንዳሳለፈ አካባቢውንም እንደወደደው ተመልክተን ነበር። አሁን ግን ጊዜው ደርሶ ወደ አዲስ አበባ መመለስ አለብኝ ሲል የጽናት አባትም ሁሉንም መክረዋቸው፣ እንዲሁም ዴቭም አብሮት ሊሄድ ተነስተው መርቀዋቸው መንገዳቸውም የቀና እንዲሆን ሸኝተዋቸው ነበር። እንግዲህ አሁን ቅዱስም ከሌለ ዴቭም በአካባቢው ከሌለ ኪራ ብቻ እዛ ካለ እና ጽናት ይሄ ሰውዬ ለመበቀል ምቹ ሁኔታን ሊያገኝ ነው። ከዚህ እንደምንረዳው እንግዲህ በቀጣይ በቀሉን ቀጥሎ የሆነ አደጋ እንደሚያደርስባቸው ነው። እነ ጽናትና ኪራም ከዛ ካልሄዱ ማለት ነው። ያ ስፒድ የተባለ ወጣት ጎዳና ተዳዳሪ ነኝ አሁን የጋሽ ተሾመን ቤት ፍለጋ ብሎ ሰተት ብሎ ገብቶ እንግዲህ ኒናን እያስጨነቀ ያለው ወጣት አሁንም ኒናን ማስጨነቁን ቀጥሏል። አብረን ከኔ ጋር ተስማሚና አብረሽን ስሪ፣ ከዛ በኋላ ህይወታችንን እንቀይር እያለ ነው። እንዲሁም ደግሞ ለምንድን ነው ይህ ሁሉ ክፋት ለምንድን ነው ብላ ስትለው እኔ ክፉ አይደለሁም የዋህ ነኝ እንደው ለስለስ ብዬ ነው እያለ ጭራሽ ራሱን እንግዲህ መልካም እያደረገ ብሎም ደግሞ ሊያደርግ ያስበውን አላማውን ለኒና ሲያማክር ነበር። ያው ከንግግሩ እንደተረዳ ነው የኪራ አባት የሱ አባት ነው። ማለትም እናቱን ካስረገዘ በኋላ ማለትም ይህ ከመወለዱ በፊት እናቱ አርግዛው ከዛ በኋላ የኪራ አባት እናቱ ላይ እንደተጫወተባት በህይወቷ እንደተጫወተ ከዛም በኋላ ትቷት እንደተዋት አይነት እና እናቱ ደግሞ እሷን ከወለደች በኋላ እሱ ደግሞ በጎዳና ማደጉን ጭምር ለኒና ሲያጋራት ነበር። ከዛም የተነሳ ለበቀል ልቡ እንደተነሳሳ አቶ ተሾመ የተባሉትን የኪራ አባት የሆኑትን በህይወት ዛሬ የሌሉትን እንግዲህ ሊበቀላቸው ነው ሀሳቡ። ያው እሳቸው በህይወት ቢኖሩ የእሳቸው የሆነውን ነገር ሁሉ በመበቀል እሳቸውን ማሳረር ነበር አላማው። ብሎም አሁን እሳቸው በህይወት ባይኖሩም ነገር ግን ያንን ከማድረግ ወደኋላ እንደማይል እንደው ቢቻል እንደው ሰማይ ቤት ሁሉ ቢሄድ እዛ ባሉበት በሲኦል ሆነው እንዲቃጠሉ እንደው ሰይጣን ቢቀጥረኝ እያለ በጣም እላፊ የሆነ ቃል ሲናገር ተመልክተን ተደምጦ ነበር። እንግዲህ ይህንን ሁሉ ኒና ሰምታ ከዛ መቋቋም ሲያቅታት እንግዲህ ተነስታ ትታ ወደ ውስጥ ገብታ ነበር። ቀጥሎም ናቲ ሲያንቀጨቅጨው ዘው ብሎ ወደ ሳሎን ገብቶ እንግዲህ ቀና ብሎ አላየውም። ልጁ ግን እያጨሰ ቤቱን ጭስ ቤት አድርጎታል። ጭስ በጭስ አድርጎታል። እዛ ቤት ተጨሶ አይታወቅም። የተከበረን ቤት እንደዛ ንቆ አጠቃላይ እያጨሰ በጭስ ቤቱን ለውሶታል።
ያንንም አላስተዋለም ናቲ ማለት ነው። ዘው ብሎ ገብቶ ተቀምጦ ኒናን እየጠራት እየቀለደ እንደገናም ደግሞ እየጠራት እየቀለደ በመሃል እንግዲህ ዞር ብሎ አይቶት ይህ ስፒድ ማለት ነው አንተ ደግሞ ማነ ሲል በንቀት አይን እንግዲህ እየጠየቀው ናቲም ስፒድን ሲያየው እጅጉን ተደናግጦ ድሮም በገጸ ባህሪው በጣም ፈሪ ቦቅቧቃ ነው። እንኳን እንደዚህ አይነት አስፈራሪ ሰው አግኝቶ ማለት ነው። እሱ ኒናንም ጭምር የሚፈራ ነው፣ ምላስ ብቻ ነው። ስለሆነም እንግዲህ እኔ እያለ እየተንተባተበ መልስም ሳይሰጠው ያም ደግሞ የኒና ወንድም ነህ ወይ ብሎም ሲጠይቀው እንዳልሆነም ነግሮት ብቻ ግን በዚህም ሁኔታ ውስጥም ሆኖ በቀልድም አስመስሎ ለልጁ የሚገባውን መልስ ከመስጠት ወደኋላ አላለም ነበር ናቲ። በኋላም ስፒድ እንግዲህ የሆነ ነገር አምጣልኝ ብሎት ሲልከው የተሯሯጠ ቁልቁል ወደ ታች ሲወርድ ታች ኒናም ነበረች። ከኒና ጋርም ተገናኝተው እንግዲህ ኒና እሱን ስታገኘው ሰው አገኘው ብላ ቅፍ አድርጋ ተቃቅፈው ነበር። እናም ምን አይነት ሰው ነው ቤት ውስጥ ያመጣሽብኝ? እኔ ተሳስቼ ሌላ ቤት ገባው እንዴ እያልኩኝ ምናምን ብሎ እያካበደ ነበር። እሷ ግን ለሱም ልትነግረው አልቻለችም፣ እየተርበተበተች እየፈራች። ናቲም ከፍርሃቱ የተነሳ ልጁ አምጣልኝ ብሎ የላከውን ነገር ሁሉ እንደረሳ ነው ከአንደበቱ የሰማ ነው። በዚህ ሁኔታ ነበር ድራማው የተጠናቀቀው። እንግዲህ ምህሩ ህመሙ በርትቶባት፣ ያው የእንደዚህ አይነት ህመም ያዝ ለቀቅ ነው የሚያደርገው። አንዴ ደህና ነኝ ሲባል አንዴ ይነሳል። ደግሞ ከተነካካ ከተመታች ምናልባት ጸንቶባት ያ ጽንሱ ይወርድ ይሆን? የነ ጽናት ባላንጣስ እንግዲህ አጋጣሚዎችን ሁሉ ተጠቅሞ እንደገና ይበቀላቸው ይሆን? ያስ ስፒድ ተብዮ የነ ኪራን ቤት ካርታ አግኝቶ ይዘርፍ ይሆን? እንግዲህ በቀጣይ ክፍል ይህን ሁሉ በዝርዝር የምናይ ነው የሚሆነው። በቀጣይ እስከምንገናኝ ደህና ሆኑልን። ይህን ቪዲዮ ስላያችሁ እናመሰግናለን።